መዝሙር 92 ከቁጥር 12 ጀምሬ አነበዋለሁ። ጻድቅ እንደ ዘንባባ ያፈራል፣ እንደ ሊባኖስ ዝግባም ያድጋል። በእግዚአብሔር ቤት ውስጥ ተተክለዋል፣ በአምላካችንም አደባባይ ውስጥ ይበቅላሉ። ያን ጊዜ በለመለመ ሽምግልና ያፈራሉ፣ ደስተኞችም ሆነው ይኖራሉ። አምላኬ እግዚአብሔር እውነተኛ እንደሆነ ይነግራሉ፣ በእርሱም ዘንድ አመፃ የለም ይላል እና እግዚአብሔር የተመሰገነ ይሁን። እግዚአብሔር እንዴት መልካም ነው! እንደውም ትንሽ ከፍ ብዬም ባነበው ደስ ይለኛል። እንደገና ላንብበው። አቤቱ እነሆ ጠላቶች ከቁጥር 9 አቤቱ እነሆ ጠላቶች ይጠፋሉና አመፃንም የሚሰሩ ሁሉ ይበተናሉና። ቀንዴ አንድ ቀንድ እንዳለው ከፍ ከፍ ይላል፣ ሽምግልናዬም በዘይት ይለመልማል። ዓይኔም በጠላቶቼ ላይ አየች፣ ጆሮዬም በእኔ ላይ በቆሙ በክፉዎች ላይ ሰማች። ጻድቅ እንደ ዘንባባ ያፈራል፣ እንደ ሊባኖስ ዝግባም ያድጋል እያለ ይቀጥላልና እንዴት ያለ ብለሲንግ ነው! እንዴት ያለ ትልቅ በረከት ነው! ከእግዚአብሔር ጋር ከልጅነት እስከ ሽምግልና እስከ ዘላለም አብሮ መሆን እሱን ማወቅ ከጀመርንበት ጊዜ ጀምሮ ከሱ ጋር ተጣብቆ መኖር ይህ ትልቅ በረከት ነው። በእውነት ትልቅ 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 ከሱ የተሰጠን በረከት ነው እና በጣም ደስ ይላል። እግዚአብሔር ይመስገን። ቀንዴ አንድ ቀንድ እንዳለው ከፍ ከፍ ይላል፣ ሽምግልናዬም በዘይት ይለመልማል ነው የሚለው እና ደክመናል በምንልበት ጊዜ በነገር ሁሉ በእድሜ ቢሆን ከፍ ከፍ እያልን ነው፣ በቃ ወደ ሽምግልናም እየሄድን ነው በምንልበት ጊዜ ግን ቀንዳችን ከፍ ከፍ ምን ማለት ነው? ኃይላችን እየጨመረ ይሄዳል እና ሽምግልናችን እንኳን በዘይት በቃ የድካም ጊዜ ነው በምንልበት ጊዜ ሁሉ በዘይት ነው የሚለመልመው ነገራችን ሁሉ፣ አስተሳሰባችን፣ አመለካከታችን፣ የቃሉ ሙላታችን ከሱ ጋር ስለተጣበቀን ማለት ነው። ልክ ቅርንጫፍ ከግንዱ ጋር እንደ ሲጣበቅ ብዙ ፍሬ እንደሚያፈራ ጌታ ኢየሱስ እንዳስተማረን ምሳሌ ከኔ ጋር ብትሆኑ ብዙ ፍሬ ታፈራላችሁ እንደሚለው ማለት ነው። እና የየትኛውም እድሜ ክልል ከሱ ጋር የተጣበቀ ሰው በቃ በበረከት ብቻ መሞላት ነው እና እግዚአብሔር ይመስገን። ዓይኔም በጠላቶቼ ላይ አየች፣ ጆሮዬም በእኔ ላይ በቆሙ በክፉዎች ላይ ሰማች። ምን ማለት ነው? እኔ በቃ አሸነፍኳቸው ማለት ነው። የሚሰሩትን ክፋቱን ሁሉ አያለው፣ ሊያደርጉ ያሰቡትን አውቃለሁ ማለቱ ነው እና እግዚአብሔር ደግሞ በእነዚህ ነገሮች ላይ ደግሞ ጠባቂያችን ነው። እግዚአብሔር ይመስገን። የጠላትን አካሄድ ሁሉ አውቀን እንጠነቀቃለን፣ እንጸልያለን፣ ስራቸውን እናፈርሳለን። እግዚአብሔር ይመስገን። ብዙ የምናደርገው ነገር አለ እንደ ጠላት አካሄድ ሳይሆን እኛ በእግዚአብሔር ቃል አካሄድ እየሄድን ብዙ ጊዜ አሸንፈን ቆመን እናየዋለን ራሳችን እና ጻድቅ እንደ ዘንባባ ያፈራል። ትላንትም ይሄን ነገር ነግሬያለሁ እና እንደ ሊባኖስ ዝግባም ያድጋል ይላል። ያው ስለ ዘንባባ የነገርኩ በጣም የሚያስደንቅ ነገር ነው እና እንዲህ ከመንፈሳዊ ነገር ጋር አያይዤ አላውቀውም ከዚህ በፊት። ግን ዘንባባ በቃ የተኛና ኃይለኛ ንፋስ ሲመጣ ልክ የወደቀ ነው የሚመስለው፣ ግን ነገሩ ካለፈ ወዲህ እንደገና ቀጥ ብሎ ይቆማል ይላል እና በመንፈሳዊ ደግሞ ነገር ሲጨምር የእግዚአብሔር ቃል ብዙ ቦታ ነው ዘንባባንም የሚጠቅሰው እና ስሩ በጣም የተወሳሰበ ነው። እንደ ሌላው ስር እንዲቀጥ ብሎ የሚሄድ ሳይሆን የተሳሰረ ነው፣ ቀጭን ነው። እንዲህ አይነት አትክልቶች ብዙም አይቻለሁ። እንዲህ አይነት ተክሎች አሉ፣ ስራቸው ቀጭን ክር ይመስላል፣ ልፍልፍልፍልፍ ያሉ ናቸው እና ይሄም ዘንባባ እንደዛ ነው አሉ ስሩ እና የሚገርም ነው። ይሄ መጠናከሩ፣ ይሄ መተሳሰሩ፣ እኛም በህብረት መሆናችን፣ በእግዚአብሔር ቃል መተሳሰራችን፣ በሱ ሀሳብ መስማማታችን፣ እነዚህ ነገሮች ሁሉ
ያጠነክረናል። እንደ ዘንባባ እንድናፈራ በቃ ያደርገናል። ሌላ እኮ የምናደርገው ነገር የለም። ቃሉ የሚለውን ስላደረገ ዝም ብሎ ማደግ ይሆንልናል፣ ትዕግስት ይሆንልናል፣ ፍሬ ማፍራት ይሆንልናል፣ ጠላትን ማሸነፍ ይሆንልናል እና የሚገርም ነገር ይሆንልናል። ከሱ ጋር ህብረት አድርገን በምንጓዝ ጊዜ መከራ በመጣ ጊዜ የወደቅን እንመስላለን እንጂ እንነሳለን እንደ ዘንባባ። ታመን ህመምን እስክንረሳ ደግሞ ሌላ ሰው ያደርገናል። በብዙ እናልፋለን። ሐዋርያው ጳውሎስ ጨርሶታል። እንንገዳገዳለን ግን አንወድቅም ይላል። እንገፋለን ግን አንወድቅም ይላል እና ልክ በቃ የእግዚአብሔር ሰው ኑሮ እንደዚህ ነው፣ እንደ ዘንባባ ነው። በቃ ፍሬ ያፈራል። በምንም አለፈ በምንም መለምለም ነው ስራው እና እግዚአብሔር ይመስገን እና በእግዚአብሔር ቤት ውስጥ ተተክለዋል ይላል። ይኸው መልሱ እዚህ ጋር ነው። ለምን? በሱ ስለተተከልን በእግዚአብሔር ቤት ውስጥ ተተክለዋል ይላል። በእግዚአብሔር ሀሳብ ውስጥ በእግዚአብሔር ቃል ውስጥ ስለተተከልን በአምላካችንም አደባባይ ውስጥ ይበቅላሉ። ያን ጊዜ በለመለመ ሽምግልና ያፈራሉ፣ ደስተኞችም ሆነው ይኖራሉ ይላል። አሁን እንደኛ ምን ደስተኛ አለ? በእውነት ያው የሆነ ነገር ሲሆን እንደ ሰው እናስብበታለን፣ እንጸልይበታለን። የሆነ ነገር ከዛ ነገር ለመውጣት የምናደርገው ነገር አለ ከእግዚአብሔር እገዛ ጋር። ነገር ግን ይሄ ከክርስቶስ ኢየሱስ የተሰጠን ሰላም እንደተወሰደ አይቀርም። ሁሌ ብስጩ እንደሆነን አንቀርም። አሁን ተናደን ኋላ ደግሞ ሳቅ ነው የሚሆንልን እና በቃ እንደዚህ ነው ባህሪያችን። ይሄ በእግዚአብሔር ቤት ውስጥ የተተከለ ሰው ባህሪው ብስጩ አይደለም። ሁሌ በጌታ ደስ ይበላችሁ እንደተባለ ደስ ይለናል። በምናልፍበት እያለፍን ደስ ይለናል እና እግዚአብሔር የተመሰገነ ይሁን። ያን ጊዜ በለመለመ ሽምግልና ያፈራሉ፣ ደስተኞች ሆነው። ደስተኞች ሆነን እኮ ነው ኑሯችን የሚቀጥለው። ምክንያቱም የምናስበው ተስፋ አለ፣ ልንደርስበት ያለ ነገር አለ። የኛ ነገር የተዘጋጋ የተደመደመ የሚባል ነገር የለንም እኮ አለ። ሁሌ የምናየው አምላክ አለ፣ ንጉሥ በዙፋኑ ተቀምጦ ወደሱ እየገሰገስን ወደ ዘለዓለም እየገባን መሆኑን ስለምናውቀው ደስ ይለናል፣ በዛ ደስ ይለናል። ግን አሁን እግዚአብሔር ባስቀመጠን ምድር ላይ መኖር ስላለብን እንኖራለን እንጂ ጊዜያዊ መኖሪያም እንደሆን ደግሞ እናውቀዋለን። ለዚህ ነው እኮ ሁሌ ደስ የሚለን። አሁን ይቺ ምድር የዘላለም መኖሪያችሁ ናት ብንባል መቼውም ደስ ይለናል ብዬ አላስብም። እኔ በበኩሌ ደስ አይለኝም። ነገር ግን እንኖራለን ብለን የምናስብ የተዘጋጀ ስፍራ ከኢየሱስ ጋር መኖር ይሄ ለዘላለም ሰውን ደስ ሊያሰኘው የሚገባ ነገር። በዚህ ተስፋ በቃ ደስ ሊለን ይገባል። በእውነት የኔ ነገር ዛሬ እንኳን ቢያበቃ ወዴት እንደሚሄድ አውቃለሁ ብለን በዛ በቃ ደስ ይለናል እና እግዚአብሔር የተመሰገነ ይሁን። አምላኬ እግዚአብሔር እውነተኛ እንደሆነ ይነግራሉ፣ በእርሱም ዘንድ አመፃ የለም። እውነት ይሄን ሁሉ ሳወራ አምላኬ ያለው ቃል እውነተኛ እንደሆነ አውቄ ነው። አምላኬ እውነተኛ ነው፣ እግዚአብሔር ያለውን ያደርጋል። ይገርማል ይገርማል እያልን ነው አይደል የምንኖረው? ስለሚገርም የእግዚአብሔር ነገር እና ለምን እሱ አንደኛ ቃሉን አይለውጥም፣ ሁለተኛ በእርሱም ዘንድ አመፃ የለም። በቃ ያመፃ ነገር አያደርግም እግዚአብሔር። ሁሌ የሚገርመው ቸርነቱ ነው፣ ሁሌ የሚገርመው ምሕረቱ ነው፣ ደግነቱ ነው፣ ጣልቃ ገብነቱ ነው የሚገርመው እና እግዚአብሔር የተመሰገነ ይሁን። ስለዚህ ዘመናችን እንደ ዘንባባ እየለመለምን እያፈራን ስለ አምላካችን ደግሞ እውነተኝነት እየተናገርን ወደ ዘላለም ክብር ወደ ዘላለም ቤታችን እንገባለን ማለት ነው። በዚህ ክፍል ይህንን ነው ያየሁት። እግዚአብሔር የተመሰገነ ይሁን። አንተም ጨምርና። አሜን። እግዚአብሔር ይመስገን። እንግዲህ እግዚአብሔር አምላካችን መልካም አምላክ ነው። ያው ምስጉን ነው በዋዘኞች ወንበር ያልተቀመጠ እንደሚለው ማለት ነው እና ያ ሰው እንዴት እንደሚያፈራ በደረቅ ምድር እንዴት እንደሚያፈራ የእግዚአብሔር ቃል ይናገራል እና ትልቁ ነገር ልምላሜም ማፍራትም ወይም ምንም እንበለው
ትልቁ ነገር ከምን ጋር የተያያዘ ነው? ያው ለእግዚአብሔር ከመገዛት ጋር የተያያዘ ነው። ለእግዚአብሔር ከመገዛት ጋር የተያያዘ ነው እና ሰው የእግዚአብሔርን ፍላጎት፣ የእግዚአብሔርን መሻት፣ የእግዚአብሔርን ፈቃድ ተረድቶ አውቆ ማስተናገድ ቢጀምር ይለመልማል። በቃ ይለመልማል። መንገዱ የልምላሜ መንገድ እግዚአብሔርን መስማት ነው። ጌታ ኢየሱስ ክርስቶስ እንኳን ሲናገር ጌታ ኢየሱስ ክርስቶስ ሲናገር ሙታን የእግዚአብሔርን ልጅ ድምፅ የሚሰሙበት ጊዜ ይመጣል፣ የሚሰሙትም በሕይወት ይኖራሉ አይደል ያለው። ያ ነው እንግዲህ ሰው ሰምቶት በሕይወት መኖር ከቻለ በቃ ከዚህ በላይ ልምላሜ ምን አለ? ጻድቅም በእምነቱ በሕይወት ይኖራል ነው የተባለው። በእምነቱ ተባለ። እንግዲህ በእምነቱ ከተባለ የሆነ ይሄ ጻድቅ የተባለው ሰው የሚያምነው ነገር አለው ማለት ነው። እግዚአብሔርን ያምናል። እግዚአብሔር የተናገረውን ያምናል። እግዚአብሔር ሁን ያለውን ይሆናል፣ አትሁን ያለውን አይሆንም። የሚደገፈው በእግዚአብሔር ነው። በዛ እንደተጻፈለት ይሆናል ማለት ነው። እንደተጻፈለት ይሆናል ማለት ነው እና እግዚአብሔር የተመሰገነ ይሁን። ትልቁ ነገር አቤቱ እርዳታው ከአንተ ዘንድ የሆነለት በልቡም የላይኛውን መንገድ የሚያስብ ሰው ምስጉን ነው ይላል። እንዴት ሰው ምስጉን ይባላል ብለን ስንል የላይኛውን መንገድ ማሰብ ያስመሰግናል፣ በእግዚአብሔር ዘንድ ያስመሰግናል። እንደገና ደግሞም እግዚአብሔርን በሚያውቁ ሰዎችም ዘንድ የሚያስመሰግን ነው፣ የሚያስከብር ነው። የሚያስንቅ አይደለም። በእግዚአብሔር አያስንቅም። የእግዚአብሔርን በሚያውቁም ሰዎችና በሚገዙለትም ሰዎች ዘንድ አያስንቅም። የሚያስንቅ አይደለም ማለት ነው እና ትልቁ ነገር ይሄ የልምላሜ ነገር ለምሳሌ የሆነ ሰው እንኳን በደንብ የገባው ሰው፣ የእግዚአብሔር ነገር የገባው ሰው፣ የእግዚአብሔር ሐሳብ የገባው ሰው ቢደክም እንኳን የሚያበረታው እግዚአብሔር እንዳለ ስለሚያውቅ ፎከስ የሚያደርገው እግዚአብሔር ላይ ነው። እግዚአብሔር እንዲያበረታው ነው የሚፈልገው እንጂ ተስፋ አይቆርጥም። የሆነ ነገር እንኳን ሀብን ቢያደርግ እግዚአብሔርን የሚያውቅ ሰው አሁንም ጨምሮ እሱኑ እግዚአብሔርን ተስፋ ያደርጋል፣ በሱ ይደገፋል እንጂ ወደ ግራ ወደ ቀኝ አይሄድም። በአካሄዱ እግዚአብሔርን አይክድም ማለት ነው። ሌላ አማራጭ አይፈልግም። እውነት ሌላ አማራጭ አይፈልግም እና እግዚአብሔር ይመስገን። እንግዲህ ጌታ መልካም ነው። መልካም የእግዚአብሔርን ቃል ነው ያመጣሽው። እግዚአብሔር የተመሰገነ ይሁን። አሜን።